መድብል የሚባል ሰይጣን የሆነ ወንድም አለው። የብሩክ ወንድም መድብል መጥቷል። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነው። ምን ሊያረጉ ነው? ሊወስዱ ነው? አይወስዱሽም ምሳሌ፣ የኔ ያለው አይወስዱሽም። ፖሊስ ነው የምንጠራው። ነግሬያቸዋለሁ። ይኸው እደውላለሁ። እንዳትጠጉን ውብዬ ሰው ነው የምጠራው። አትጠጉኝ፣ እጮሃለሁ። ልጆ ነው። አትጠጉኝ። ምሳሌ ነኝ ቆንጆ፣ እንዴት ነሽ? ደህና ነሽ? ዝና ወንድሙ ነው። እኔ ማላውቀው ወንድሙ? አንተ አታውቀውም? መድብል ወንድሙ። ከየት የመጣ ወንድሙ ነው? አንተ አታውቀውም? ታስሮ ነበር። ደግሞ በጣም ተደባዳቢ ነው። ኧረ እባክሽ ምን ነው? ምን ሆነሽ? አይ ምንም። በጣም አድርገሽ የለም እንዴ? ባድግማ እንደ ቅድስትዬ ነበር የምሆነው። የኔ ቆንጆ አምሮብሽ የለም እንዴ? በጣም እኮ ነው ያደግሽው። ደግሞ ከሕክምና ስትመለሽ መጥቼ ስላላየሁሽ ይቅርታ አድርጊልኝ እሺ? ኬክ ከገዛልኝ አሁን ነው ይቅርታ ማድረግልኝ። ደግሞ ለኬክ አንቺ ቢይ እንጂ ቶርታውን ነው የምገዛልሽ እሺ? እሺ አጎቴ። ወይ ቅድስት ይቅርታ አድርጊልኝ። እንዴት ነሽ? ደህና ነሽ? በጣም አምሮብሽ። አመሰግናለሁ መድብል። ሰላም ነው አይደል? እግዚአብሔር ይመስገን። ለምን ስትመጣ አልደወልክልኝም? ላዘቦት ሽሮሽ ነው። የአንቺ አዘቦት ሽሮ እንደሆነ የታወቀ ነው። ሰላም ነው አይደል? እግዚአብሔር ይመስገን ደህና ነን እኛ። እኔ ልጅ ምሳሌ እስካሁን ብሩክ ቅድስትን የልጅና አላደረጋት? አሳዝንም አጎቴ። እኔ ቆንጆ በጣም ያሳዝናል። በጣም ያሳዝናል። አጎቴ ትዘፍንልኛለህ አይደል? የኔ ቆንጆ ቀላል ይዘፈንልሻል። የፈለግሽውን አይነት ዘፈን ግን ማይላታለሁ። እና እሷ እንድትወልድሽ ነው እንደፈለግሽ? ቅድስት እኮ ሆዷ ትንሽ ነው፣ እኔን አይችለኝም እኮ። ያ ባይሆን እኮ እኛ እናስገባሽ ነበር እዛ ውስጥ። ገበያ እየሄድን ነበር እኮ መድብል። አንተ ከመጣ ግን መመለስ እንችላለን። እንዴ ምን ችግር አለው ታዲያ? ለምን አብረን ሄደን ገዛዝተን አንመለስ? እንደዛ ይሻላል። አዎ እሺ በቃ ካላለፋን። ኧረ ችግር የለውም። እንዴ በጣም ደስ ብሎኛል ስላገኘኋችሁ። ምሳሌ በጣም አድጋለች። እኔ ሳቃት እኮ እንዲህ አልነበረች።
ሞገሴ እስኪ ድገም። ሞገሴ ወይዬ እንዴት አባቱ ነው ደግሞ ስሜ የሚያምረው? ሞገስ ብሎ ስም አሁን ምን ነው የሚያምረው? አንቺ ስትጠሪው በጣም ነው ደስ የሚለው። በጣም ነው የሚያምረው። በጆሮዬ ገብቶ ውስጤ ላይ ርስርስ የሚያደርግ ደስ የሚል ዜማ አለው። ኧረ እባክህ አደራ ሉላ፣ ወደ መቃብር እንዳትሄጂ። ለምን? እዛ ሄደሽ አንድ ቃል ብትናገሪ ድምፅሽን ሰምተው ሙታን ከመቃብራቸው አፈራቸውን እያራገፉ የሚነሱ ነው የሚመስለው። እንዴት ስትለኝ እኮ ደስ ነው የሚለኝ። እንዴ ከምር እኮ ነው። ያ ከሆነ በጣም ችግር ነው። እየሞቱት ከተነሱ በጣም ችግር ነው። ለምን? ምክንያቱም ምን መሰለሽ፣ በመቃብር ውስጥ ስጋ ብቻ አይደለም የተቀበረው፣ ብዙ እውነቶች አብረው ተቀብረዋል። ሙታኖች ሲነሱ ያለነው ደግሞ እንሞታለን። ምክንያቱም ብዙ ውሸትና ክህደት ተፈጽሞባቸዋል። የሰው ልጅ ቀኑ ሲደርስ ሁሉም ከሞት ይነሳል። ያኔማ አንቺ ጉዳችን ነው የሚፈለው። አንተ ከሃዲ፣ ሞቼ የምቀር መስሎ ነበር ነው የምንባባለው። አንተ ምን ሰርተሃል? ስታይ ንጹህ ነው አይደል የሚመስልሽ? ንጹህ እኮ አንቺ ነሽ። ቆይ ግን እኔ ግራ የገባኝ ነገር ማለት ነው ኤፍራታ ብሩክ ጠፍቷል አለችኝ። ቆይ መድብል እንዴት መጣ? ቆይ መድብል የምትይው የብሩክ ወንድም ነው እርግጠኛ ነሽ? አንተ ቆይ ብሩክንም ሞገስንም ከልጅነታቸው ጀምሮ አውቃቸዋለሁ አላልክም? እኔ ከሞገስ ጋር ነው አብሬ ያደግኩት። ብሩክንም አውቀው በሞገስ ነው እንጂ አብረን ማደግ ምናምን ባል ነገር የለም። እንግዲያውስ አሁን አውቀው መድብል የሚባል ሰይጣን የሆነ ወንድም አለው ማለት ምንድነው? ያስፈራራሽ? አይ ካንተ የሚበልጥማ ወንድ የለም። ግን ወንድሙ ያለ አንድ ነገር ከእስር ቤት በዚህ ሰዓት አልወጣም። ቆይ እንዴ! አሁን ቆይ እንዴት ተፈታ? ምን ሊሰራ ነው የመጣው? ምናልባት ብሩክ ስልኩን ዘጋ፣ ጠፋ እየተባለ ወሬ ስላለ ሊሆን ይችላል። ኦኬ አሪፍ። እስኪ እናያለን፣ ችግር የለም። ምኑን ነው የምናየው? እንደው ያንቺ ጭቅጭቅ ያንቺ ንዝንዝ እንዳስጠላኝ ምንም ያስጠላኝ ነገር የለም። ውይ እንደው ነገር ማስረዘም በቃ ስራሽ ነው አይደል? ይኸውልሽ በደንብ ስሚ፣ የሉላን ዱካ መከታተል ስራሽ አድርጊ። ነግሬሻለሁ። እሺ እንዳልክ። ግን አሁንም እዚህ ከተማ ነው የምንቆየው? ሉላ ብሩክ ድምፁ ጠፍቷል። አግኝቼው ይቅርታ መጠየቅ አለብኝ። እሱን ነው የምፈልገው። ይቅር ማለት ጥሩ ነው። ጥላቻን ይዞ መቆየት ጦር ላይ ቆሞ እንደመቆየት ነው። ያደማል፣ ይጎዳል እና ይቅርታ ማድረግ ጥሩ ነው። አዎ ልክ ነሽ። እሱን አግኝቼው ይቅርታ አድርጌለት ብንሄድ ይሻላል። ግን ክፍለ ሀገር ከሄድን በኋላ በዛው እንድንቀር ነው የፈለግሽው? እስኪ ረሳኝ፣ የራሱን ህይወት እስኪጀምር። መቼም አይተውሽም። መቼም የትም ብንሄድ አይተውሽም። ደግሞ ከአዲስ አበባ ወጥቶ ክፍለ ሀገር መሄድ ላንቺ አይገባሽ። አንተ ካለህልኝ ለእኔ ከተማ ምን ይሰራልኛል? እንግዲህ እንዳልኩሽ መጀመሪያ ብሩክን ማግኘትና ይቅርታ መጠየቅ አለብኝ። እሺ። ፀሐይ ድጋሚ እየናፈቀኝ ነው ሞገሴ። እዚህ ሰፈር ዝና የለም። በኋላ እንወጣለን። እንደ አበባ ፍንድት ብለሽ ትሞቂያታለሽ። እሺ። መድብልዬ ወይ የኔ ቆንጆ፣ ውድድ እኮ ነው ማረግ። የኔ ቆንጆ፣ እኔም በጣም ነው የምወድሽ። አንተና አባዬ ወንድማማቾች ናቸው? እኔ እንጃ ብቻ እማዬ ወንድማማቾች ናችሁ ብላኛለች። ትልቅ ሰው እማዬ ይላል እንዴ? ታዲያ እናቴን ማን ልበላት? እኔ እንጃ። ቆይ ለምንድን ነው ይሄን ጥያቄ ጠየቅሽ? አጎቴ ስለሆንክ ነው የአባዬ ወንድም ሆነ ለምን ለኔ አጎቴ ሆንክ?
እና ላንቺ ወንድም ልሆንልሽ? ወንድምማ ቅድስትዬ ናት የምትወልድ። እኔ የምልሽ እንዴት ነው ወንድም የመወለድ አዝማሚያ አለ እንዴ? ማለት ቅድስት እርኩስ ናት ወይ? እኔ እንጃ። እሺ ተይው በቃ ይሄንን ጥያቄ እንዝለለው አይመስልሽም? ለምን እንዘለዋለን? አንዘለው በቃ እንዝለለው። አንቺ እንዴ አንተ በቃ እኔ ማብሸቅ ነው ስራ። አዎ ማብሸቅማ ስራዬ ነው። ደሞዝ የሚከፍለኝ የለም እንጂ እንግዲህ አሳኩፍ ያለው እሺ ምን የኔ ቆንጆ አንቺ አኩርፈሽኝማ ሰማይ ነው የሚደፋብኝ። ሰማዩ ከተደፋበማ ትሞታለህ። እና ብሞት ምን ችግር አለ? እዛ ሄጄ ላንቺም ቤት ሰራልሻለሁ። ኧረ እባክህ አውቀ ነው ዛሬ እዚህ ቤት ነው የምታድረው? አዎ የኔ ቆንጆ ዛሬማ እዚህ ነው የማድረው። ውድድ እኮ ነው የማደርግ። የኔ ቆንጆ ከኔ አይበልጥማ። ይበልጣል። አይበልጥም። ይበልጣል። የኔ ነው የሚበልጠው። እኔ እኮ በጣም ነው ድድ ማለት የኔ ነው የሚበልጠው። የኔ ነው የሚበልጠው። የኔ ነው የሚበልጠው። እኔም በጣም ነው የምወድሽ። እኔም እወዳለሁ አጎቴ። ክሱን ጀመርሽ እንዴ? አይ አልጀመርኩም። ምን ነው? ምን ተፈጠረ? ዝና ሉላን ማግኘት ስላልቻለ ምንም ሌላ ነገር ማሰብ አልቻለም። ስላንቺ እንዲያስብ ነው እንደምትፈልጊው? እሱ የሚያስበው ስለራሱ ነው። ካለ ዝናማ በፍጹም የሚሆን ነገር የለም። ቆይ ግን እሱ አሁንም ምንም የሚያሳየው ምልክት የለም? ምን እኔን ለመጥበስ ጭራሽ ስሜቱም የለውም። ምን አይነት ደረቅ ነው? እባክሽ አሁን እሱ አይደለም ያስጨነቀኝ። እና ምንድን ነው? የብሩክ ወንድም መድብል መጥቷል። እስከ ዛሬ የት ነበረ? እኔ አላውቅም። በሆነ ጉዳይ ታስሮ ነበር። መቼ እንደፈቱትም ምንም አውቀው ነገር የለም። እና አንቺን ምን አስጨነቀሽ? አንቺ ምንም ብዙ ነገር ቶሎ አይገባሽ። ብዙ ያልነገርኩሽ ትልቅ ነገር አለ እኮ። የመድብል መምጣት ለምን አስፈራሽ? ለምን መጣ? እንደተፋታሽ አውቃል አይደል? ስለዚህ ምን አስጨነቀሽ? ተይው በቃ። ዝም ብዬ እኮ ነው የምደነቁረው። አንቺ እንደሆንሽ እኔን አትሰሚ። ምን አልሽ? እኔ ቤት እንዳለሽ እንዳትረሺ። አንቺም ታላቅሽ እንደሆንኩኝ በፍጹም እንዳትረሺ። ታላቅስ ገንዘብ ነው የኔት። ታጨውት ካልቻ አይደለ? ይቅርታ ሲይዛለች። ፍቅር የሆነች ልጅ ናት። በጣም አስተዋይ ናት። ያው ምሳሌ በጣም አስተዋይ ናት። እኔ ቆንጆ በቃ ሂጂና ልብስሽን ቀይሪ። እሺ የሚጠናም ከነገር ካለ አጠንኛኝ። እሺ እሺ። ቅድስት እኮ ግራ ገባኝ። እኔ የምልሽ ቅድስት፣ ቆይ ብሩክ የሆነው ነገር አለ እንዴ? ምንም የምታውቂው ነገር የለም? ምን ሆኖ ነው? ቆይ እኔ እንጃ አላውቅም። ስልኩ ራሱ ይኸው ከጠፋ 3 ቀን ሆነው እኮ። ምንም የነገረሽ ነገር የለም? እዚህ ቦታ ነኝ እንዲሆኛለሁ ብሎ የሰጠሽ ፍንጭ ምንም? እስቲ አስታውሽ። ኧረ ምንም ነገር የለም። ግን ጧት ተነስቼ ክፍሉ ስገባ እሱም የለም። በሩም ገርበብ እንዳለ ነበር። እሺ ምን ሆነ ይባላል? ቆይ ከታይላንድ ከተመለሰ በኋላ የተጣላው ሰው አለ? ያው ማህሌት ናት። ማህሌት ደግሞ ምን ስታረገው እንደነበር አንተም ታውቃለህ። እኔ ወንድሜ ምን ሆኖ ይሆን? ቆይ ታስሮ ይሆን እንዴ? ምን አድርጎ ይታሰራል? ቆይ ቢታሰረ ራሱ እኛ እናውቅም እንዴ? እሱ አሁን ምን አይነት ወንጀል ሰርቶ ይታሰራል? እሱ ደግሞ ምን ሆነሻል? የታሰረ ሁሉ ወንጀለኛ ነው እንዴ? ፖሊስ፣ ለማንኛውም ፖሊስ ጣቢያ ሄደን የተፈጠረውን ነገር ሁሉ ማስረዳት አለብን። ወንድሜ እንደዚህ አይነት ነገር አድርጎ ያውቅ? በጤና አይመስለኝም። ሆነ ነገር ማጋጥሞት ነው የሚሆነው። ወይኔ ጋሼ፣ ወይኔ ጌታ። ያንቺ ደግሞ ምን እየሆንሽ ነው? ልታለቅሽ ነው እንዴ? ኧረ እባክሽ እንዴ! ኧረ ዝም በይ። እሺ ታዲያ ምን ሆኖ ጠፋ ነው የምንለው? አልሞተም እኮ።
እንደዚህ ዛሬ እኮ ከጠፋ 4ኛ ቀኑ 3ኛ ቀኑ እኮ ሊሆን ነው። እንደዚህ አይነት ነገር አድርጎ አያውቅም። እሺ ምን ይባላል? እጃችንን አጣጥፈን ተቀምጠን ወይኔ ወንድም እሺ ከሰው ጋር ተጋጭቶ ወይስ እንደዚህ የሆነ የሰማሽው ነገር የምታውቂው ነገር ምንም የለም? ቅድስት አራስቢ ኧረ የለም። ግን ከሞገስ ጋር ጓደኛው ነው አይደለ? አይ ከሞገስ ጋር እንኳን አይደለም የተጣሉት። ግን ከማሌት ጋር ሆኖ የሆነ የሚያስቸግራቸው ሰው አለ። ዝና የሚባል ሰው። ዝና ማን ነው? የሆነ የሚያስቸግራቸው ነው። ቅድስት እስቲ በደንብ ንገሪኝ የምታውቂውን ነገር። እኔ እኮ ገና ከእስር ቤት መምጣቴ ነው። ምንም የማውቀው ነገር የለም። ሁሉንም ነገር ንገሪኝና አንድ ፍንጭ ይዘን የሆነውን ነገር ሁሉን ነው። እስቲ ምንም ነገር አትደብቂ በእናትሽ ቅድስት። እኔ በጣም ጨንቆኛል። እኔ ወንድሜ ቆይ ለምንድን ነው እንደዚህ አጣርፈ ይጠራል? ለሁለት ነገር ነው የፈለኩሽ። ታዲያ በስልክ አታወራኝም ነበር? ምን እዚህ መጣፍ አስፈለገ? እያሳሰብሽኝ በስልክ መጨረስ የምትችለውን ጉዳይ እንዴት ተቀጥረኛለህ ለማለት ፈልገሽ? እሺ ለምንድን ነው የፈለከኝ? ከዛ በፊት ግን እልም ያልሽ መሀይም መሆንሽን ልንገርሽ። ቆይ ለምንድን ነው እንደዚህ የምትለኝ? ስለማልመልስልህ ነው? ስለማልጋፈጥ ነው? አንቺ የወደቅሽ ሰው ስለሆንሽ። ምን አድርጌ ነው የወደኩት? ገንዘብ ስለሌለኝ? ማህሌት አንቺ የወደቅሽው መች መሰለሽ? ባልሽን የፈታሽው አንዴ ከወደቅሽ የጫማ ጭቃ መጥረግ ነሽ እና ካለሽበት ሌቭል ላለመውደቅ ጥረት ማድረግ አለብሽ። ህይወት ትገኛለች። እሺ ቆይ አሁን ለምንድን ነው የፈለከኝ? አንደኛ በሉላ ጉዳይ አዲስ ዘዴ መከተል ስላለብን ስለሱ እንድናወራ፣ በመቀጠል የብሩክ ወንድም የሚባለው ሰውዬ ለምን እንደመጣ ማወቅ አለብን። እንዲያለኝ ወንድሜ የእናቴ ልጅ ምንም እንዲሆንብኝ አልፈልግም። ቅድስት የምታውቂውን ነገር ሁሉ ንገሪኝ በእናትሽ። ወንድሜ ምንም እንዲሆንብኝ አልፈልግም። ወንድሜ ምንም እንዲሆንብኝ አልፈልግም። እንዲያለኝ እናቴ ልጅ። ቆይ ዝና ማን ነው? እንደውም ቅድም አንተ ወደኛ ጋር ስትመጣ እነሱም ወደኛ እየመጡ ነበር። አንተን ሳይሆን እኮ ነው የተመለሱት። ለምንድን ነው የሚያዩአችሁ? ለምንድን ነው የሚጠጓችሁ? እኔ እንጃ አላውቅም። እሱ ቆይ አልገባኝም። ዝና ማን ነው? ምንድን ነው እሱ? ዝና ማለት የሞገስ ፍቅረኛ የሉላ ባል ነው። ከሞገስ ጋር ራሱ ተጣልተዋል። በምንድን ነው የተጣሉት? እንደ ነገረኝ ከሆነ ዝና የሚባለው ሰውዬ ጥጋበኛ ነው። ያው ማህሌትን ደግሞ እንደምታውቃት ናት። ብሩክ ደግሞ ያው ጥጋበኛ ሰው አይወድም። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነበር። አዎ ግን ምን ሊሆን ይችላል? ችግር የለውም። ወንድሜማ የሆነ ነገር ሆኗል። የሆነ ነገር ካልሆነ በቃ ጨክኖ እንደዚህ ሊጠፋ አይችልም። ስልኩንም ሊዘጋ አይችልም። የሆነ ነገር ሆኗል። እኔም የምሳሌ ጥያቄ ያስጨንቆኛል። ዛሬ አንተ ስላለክ እኮ ነው ትንሽ አረፍ ያለችልኝ። ምግብ ራሱ አልበላ ብላ አስጨንቃኝ ነበረ። ያው ታውቂ የለ ለአባቷ ያላት ፍቅር ከፍተኛ ነው። ወንሽ ቅድስት ምሳሌ ካሁን በኋላ ስለ ብሩክ ከጠየቀችሽ ወደዚህ እስኪመለስ ተመልሶ ወደዛ ወደ መጣበት ሀገር ተመልሷል በያት። እሺ ካለችኝ እሺ እነግራታለሁ። ለማንኛውም እስቲ ጓደኛውን ስልክ ስጪኝ። የማንን? የሞገስ ነው? ጓደኛው ነው አይደለ? ወደ ፖሊስ ከመሄዳችን በፊት እሱ ጋር ደውለን ሁሉንም ነገር ብናረጋግጥ አይሻልም? እሺ የብሩክ ወንድም ለምን እንደመጣ እኔ በምን አውቃለሁ? ማወቅ አለብሽ። ለምን በዚህ ሰዓት ከእስር ቤት ተፈታ ነው ወይስ ከዚህ በፊት ተፈቶ ተደብቆ እየተከታተለን ነበር እንዴ? ወይ ልጆቹ ስንከታተላቸው እንዴት ደረሰ? ይሄ እኮ በጣም ግራ የሚያጋባ ነገር ነው። ነው ወይ ከሰማይ ዱብ ብሎ
አጋጣሚ ይሆናል። ታይ አጋጣሚ የሚባል ነገር የለም። ምናልባት አጋጣሚ መስሎ እንዲታየን ተሰርቶ ሊሆን ይችላል። ምናልባት እኔና አንቺ ካልተደዋወልን መርካቶ ውስጥ ልንገናኝ እንችላለን። አንቺ ቆይ ማን ነው ይሄ መድብል ነው ምናምን ያልሽው ሰው? ቆይ እንዴት እዚህ ቦታ ሊገኝ ይችላል? እኔ ምን አውቃለሁ? ይሄን ማወቅ አለብሽ። እሱን መከታተልሽ ለቤቱን ኬዝ በጣም ይጠቅምሻል። እሺ ስለ ሉላስ አዲሱ ሀሳቡ ምንድን ነው? ላይ ፀሐይዋ ረገብ ብላለች። ለምን አንወጣም? ሁልጊዜ ስጋት፣ ሁልጊዜ ጭንቀት። ኧረ እዚሁ ይሻለናል። ምንም የሚያሰጋ ነገር እኮ የለም። ላይ አንቺ ነሽ የፈራሽው። የምፈራው እኮ መውጣት አይደለም፣ ከዝና ጋር የኖርኩትን አስፈሪ ህይወት ነው። ችግር የለም ሉላ፣ እመኝ። ስንቴ ቃል ልግባልሽ። አሁን ወተን አየር ወስደን ተንቀሳቅሰን እንመለስ። እንዴ ሱሉልታ እኮ በጣም ሩቅ ነው። ዝና ደግሞ እዚህ ድረስ አይመጣም። ባለፈው እንደዛ ተባብለን ያገኘን። እሺ ምን እናድርግ? ምን ላድርግልሽ? አሁን እኮ ወደ ክፍለ ሀገር መሄድ ይችላል። ግን ጓደኛዬ ትቼው ልሂድ? ድምፁ እኮ ጠፍቷል። በዛ ላይ ደግሞ የንብረቱ ጉዳይም አለ። ክሱን ማስጨረስና ነፃ ማውጣት አለብኝ። እሺ ሞገሴ፣ የኔ ፈረንጅ ጦጣ ስትኮታተሪ እኮ እንዴት እንደምታስጨነቂ። እንዴ እኔ ነኝ ጦጣ? እኔ ነኝ ጦጣ? ኧረ እሺ በቃ ሄሎ፣ ማን ልበል? ይቅርታ አላወኩም። እኔ መድብል ነኝ። ዝና ነህ አይደል? ብለህ ደግሞ ወንድሙ ነኝ ብለህ መጣክ። ቆይ ለምን ነው የማትሆን? በቃ እሷም አትፈልግህም። ተወን በቃ። መሞት ነው የፈለከው? ለምን ነው የምታሳድደን? ምንድን ነው ለምን ነው የምትከታተለን? እኔ መድብል ነኝ። የወንድሙን ስም ሸምድደህ መጣ። ስማኝ ይኸውልህ፣ ሉላን የምታገኛት እኔ ከሞትኩ ብቻ። ምንድን ነው የሚለኝ ሰውዬ? ምን ሆኖ ነው ስምህን ቀይረህ መጣህ የሚለኝ? በቃ ዝና መስለከው ነው። ማን ነው ዝና ይሄን ያህል የሚፈራው? በጣም አሰቃይቶታል። ለዛ እኮ ነው የሚፈራው። ቆይ እኔ ልደውልለት። እሺ ደውይለት፣ ከቻለ እዚህ ቤት ይምጣ። እሺ እንዴ እየጠራ ነው። ሄሎ ሞገስ። ቅድስት እንዴት ነሽ? እኔ ደህና ነኝ። ሉላ ደህና ናት? ደህና ነን። ብሩክ ስልኩ አልሰራም። ምንም አዲስ ነገር የለም። ግን መድብል እኛ ቤት መጥቷል። ሊያወራክ ይፈልጋል። እስኪ ስልኩን ስጪው። እሺ እሺ። ሄሎ፣ ይኸውልህ ሞገስ፣ ተገናኝተን ሁሉንም ነገር በግልጽ ብንነጋገር አይሻልም? ስለ ብሩክ ያለውን ነገር ከቻልክ እዚህ ቤት ና። ግን ሩቅ ነው ያለሁት። አይ አልችልም ብትል ከሆነ ደግሞ እኔ ያለህበት ድረስ እመጣለሁ። ፕሊስ እባክህ፣ የብሩክ ነገር እያስጨነቀኝ ነው። እሺ በቃ በራስ ስልክ ደውልልኝ። እሺ እሺ፣ በቃ እመጣለሁ። እሺ ቻው። ቆይ ግን ስለ ሉላ ምን ለማድረግ ነው ያሰብከው? ሉላ ማከርታኛለች። እንደ ከዳችሁ ዛሬ ነው እንደ የምታውቀው? ሉላ አንተ ጋር ሆና እስከ ሞገስ ጋር እየማገጠች እንዳልነበረ በምን እርግጠኛ ነው? በቃ አንቺ በር ሲከፍቱልሽ እንደ ማለዳሽን እንዲፏ ብለሽ ማለት የምትወረወሪ? ከምሬ ነው ዝና። በአካል አግኝታ ባታቅፈው እንኳን አንተን አቅፋ ብዙ ሌሊቶችን ሞገስን እያሰበች እንዳሳለፈች አትርሳ።
አሃ አንቺ እንደዛ ታደርጊ ነበር? እኔ እንኳን የወደድኩት ሳይወደኝ የቀረው አሁን ገና ነው። ወደድኩ እያልሽኝ? እኛ ሴቶች ያው ወደድን አንልም። ያው እናንተ ግን ይህንን የማወቅ ግዴታ አለባችሁ። ይሄንን ገለባ ወሬሽን እዛው ተይው። ለማንኛውም ሉላ ከርታኛለች። በትክክል ከሃዲ ናት። በድጋሚ እሷን ሚስት ለማድረግ አይደለም በቃ ለስራሳት ነው የሚገባ። አው ከርታኛለች። እኔን ገደል ውስጥ ከታ ሞገስ ሄዳለች። ለኔ ጨለማ ሆና ለሞገስ ብርሃን ሆናለች። ምን እሱ ብቻ አቅፋው እየተኛች ለአንተ የተፈጠረውን ገላ አርክሰዋለች። ፈለኳት ያልፈለኳት ቦታ የለም አጣኋት። ምክንያቱም ምን ይመስልሻል? ሆን ብላ ስለተደበቀች፣ እኔን ስለምጠላኝ፣ ሞገስን ስለምትወደው። በትክክል አሁን አይንህን እየገለጥክ ነው። አጎቴ ሄዶ ነው በቃ አደረገችኝ። አልፈልጋትም ማለት አላለም። እዘፍንልሻለሁ ብሎኝ ደግሞ ሳይዘፍንልኝ ሄደ። ድምፁ ያምራላ። አጎቴ ሲዘፍን ደስ ነው የሚለኝ። በቃ እስከሚሄድ ድረስ ይዘፍንልሻል። ቅድስትዬ አባዬ ልትይኝ ነው? አዎ አባዬ ቀረኩ። መድብል እንዳለኝ ጋሼ አንቺ የታከምሽበት ሀገር ሄዷል ብሎኛል። ውሸትሽ ነው። አይ እንግዲህ መድብል እኮ ነው ያለው። ለኛ ሳይነግረን ቻው ሳንለው ነው የሚሄደው? አዎ ዝም ብሎ ነው ድንገት ተነስቶ ሄደው። ምን ሊያደርግ? እቃ ረስቶ መጥቶ ነው። እሺ ይመጣል። እሺ አባዬ እስከሚመጣ አጎቴ አብሮን ይቆያል አይደል? አዎ አብሮን እንዲቆይ እንጠይቀዋለን። እኔ ሉላን ማግኘት ያልቻልኩት ማለት ነው በሞገስ ምክንያት ሳይሆን በራሷ በሉላ ምክንያት ነው። ሁሌ አትሰማኝም እንጂ እኔ ይሄንን ነበር የምልህ። ምን ከሷ ጋር አታገለ? በከተማው እንደሆነ ሴት ሞልቷል። እሷ የበደለችኝ ያክል ማንንም ሰው አልበደለም። ጠላይ ልትሄድ ስትል ማለት አፍ አውጥታ አልወድህም ብላኛለች። አልወድህም። ከዚህ በላይ ምን ጥላቻ አለ? ምን ድፍረት አለ? አንተ ንግግሯን ነው እንዴ የምታስታውሰው? ማጅራትን መታ ስንት ቀን ነው ተጎንብሰ እንድትሄድ ያደረገች? በትክክል። ታዲያ ይሄን ሁሉ ግፍ ለሰራችብኝ ሴት ቅጣቷ ምን ይሆን? እርሳት፣ ታዋት። ከዚያ ከዳው ሞገስ ጋር ሆና ትቅመል። አይ ኖ በፍጹም መታሰር አለባት። ተይዛ ቤቴ መግባት አለባት። ማታ ማታ እኔን ታስደስተኛለች። ቀን ቀን የውሻ ምግብ እየበላች እድሜ ልኳን ትኖራለች። ባይሆን ሁለቱንም ለማስወገድ ብንሰራ የተሻለ ይመስለኛል። አዎ ስለ መግደል እያሰብኩኝ ነው። መግደል አለብኝ። ውሎ እያደረ ማለት ነው የመግደል ሐሳቤ ማለት ነው እየጨመረ ነው። እሱም በጣም ጥሩ ሐሳብ ነው። ግን አሁን ጥያቄው እንዴት እናገኛት ነው ማለት። እኔ ብዙ መናገር ማውራት አይመቸኝም። አንድ ነገር ልንገርሽ፣ እቅድ ይተገበራል እንጂ አይወራም። ይኸውልሽ ነገ አዲስ ሚሽን እናውጣለን። ሉላን የራሴ የማደርግበት ማለት ነው። ሉላ ግን የኔ ካልሆነች ማለት ነው አፈር ትገባለች። አፈር አይደለም መቃብር ትገባለች። በትክክል እሱ ነው የምናደርገው። ኧረ ሞጌ አትደንግጥ። አዎ አልተሳሳትክም። እንዴት ነህ? ይስ ነው ደህና ነው። ሌላ ሰው መሰልኳ እንዴ? በጣም ተቀየርክ። ምን ይደረግ የወሰር ቤት ኑሮ። ወይኔ አንድ ቀን እንኳን ታስረሽ አልጠይቅህ። ኧረ ምንም ችግር የለውም አታካብድ። ምን አይመችም ዛሬ ጊዜ እኮ ሁሉም ሰው ሩጫ ነው። እንዴት ነው አንተ ራስህ እኮ ሌላ ሰው መስለሃል። በሰላም ነው? በሰላም ነው። ያው እንደ ድሮ አልሆን አንኮላል ተመለጥክ ምናምን ምንድን ነው? ያው እንግዲህ እድሜያችን ሄደ እኮ። አንተም ታስረህ ነበር እንዴ? አይ አንተ አሁንም ትጫወታለህ። እንዴት ነህ ታዲያ? ምን ትንሽ የብሩኬ ነገር እየረበሸኝ አስጨነቀኝ እንጂ ደህና ነኝ። አዎ እሱ ነገር እኮ እኔም ግራ አጋባኝ። ምን ብናደርግ ነው የሚሻለው?
ወጌሷን ሻይ ቡና እያልን ብንጫወት አይሻልም? እሺ ግን ምንም ብር የለኝም ታውቃለህ። ኧረ ችግር የለውም እኔ ጋር ይኖራል። አይ ኤቲኤም ይዘሃል እንዴ? ብሩን እኔ ላስገባልህና አንተ አውጥተህ ስጠኝ። እሺ ግን ያው የጓደኛዬ ነው ማለት የሉላ ነው። ሉላ? አዎ የሉላ። እንዴ ሞጌ ከሉላ ጋር አብራችሁ ናችሁ? አዎ በእናትህ ብዙ የማታውቃቸው ነገሮች ተፈጥረዋል። ምንድነው የተፈጠረው? እኔ የማላውቀው። እስቲ እንግዲህ ቀስ እያልክ ታያዋለህ። ያው እስር ቤት እንደነበርኩ ታውቃለህ። ምንም ታውቃለህ። ያው እንግዲህ ለጊዜው መቼም ችግር የለውም። ዋናው ገንዘቡ ይውጣ እንጂ የማንም ቢሆን ጉዳይ አስተኝ። እሺ በቃ ችግር የለውም። እሺ ሻይ ቡና እያልን እናወራለን። እሺ ኦኬ። እንዴት ነህ ወዳጅ? ለሰላምታ ጊዜ የለኝም ዝና፣ ለሰላምታ ጊዜ የለኝም። ምን አገኘ? አሁን ከ5 ደቂቃ በፊት ከሉላ አካውንት በኤቲኤም ገንዘብ ወጥቷል። ምን? የምርህን ነው? አድራሻውን ላክልኝ። ጉዳዩ ወንጀል ስለሆነ ነው በዋትስአፕ የደወልኩልህ። ስለዚህ አድራሻውን በዚህ ልክልሃለሁ። አንተም የውለታዬን እንዳትረሳኝ። አረ ችግር የለውም። በእውነት በህይወት ዘመኔ እንዳንተ ውለታ ያዋለልኝ ሰው የለም። በልቤ መዝገብ ተቀምጠህ ትኖራለህ። የእውነት በጣም አመሰግናለሁ። ፍጠን መፍጠን አለብህ ዝና፣ መፍጠን አለብህ። እሺ የአካባቢው አየር በጣም ደስ ይላል። አዎ ቆንጆ ነው። ካፌ እኮ በጣም ጨነቀኝ። ለምን እዚህ ጋር ፍራን እንጫወት? ይሄ አየር እንዴት እንደሚናፍቅ አታውቅም። እስር ቤት እኮ ታፍነን ታውቃለህ። ይሄ ንጹህ አየር ነበር ይናፍቀኝ። አዎ ቆንጆ አየር ነው። የካፌውን ጫጫታ ራሱ ልለምደው አልቻለም። የሰው ግርግር ከባድ ሆኖብኛል። ዛሬ ግን ለፖሊስ ማመልከት አለብን። ልክ ብለሃል። ምንም የተለየ አዲስ ነገር ካላገኘ ለፖሊስ ብናመለክት ነው የሚሻለው። እኔ የምልህ ይሄ ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥመው ያውቃሉ? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። ቆይ እና ይሄ ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? አይ ቶ
ምን ነው ደነገጥክ? ሞገስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እና አንተ ይሄን ያለ የምትፈራዋለህ? ስለማታውቀው ነው ይገለኛል። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው ነው እንዴ። ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ።